ሜሎስ ደራሲ ናሁሰናይ ጸዳሉ ክፍል 4 የነ መስፍን ቤት ያለ ልክ ይንኳኳል። መስፍን ክፈት፣ ትርሲት ክፈቺ፣ ወይዘሮ አሰለፈች ሰው የለም። ከመደንገጡና ከመፍራቱ እንዲሁም መኪናውን በከፍተኛ ፍጥነት ከማሽከርከሩ የተነሳ ላብ እንደ ጉድ ጠምቆታል። ትርሲትና እናቷ አሰለፈች ፖሊስ ጣቢያ ሄደው ብቻውን የነበረውና የግቢው በር ያለ ወትሮ በኃይል መንኳኳት ያስደነገጠው መስፍን ማንነቱን ለመጠየቅ ጊዜ እንኳን ሳያገኝ ተንደርድሮ ነበር የከፈተው። ያንደረደረው ጥቁር እንግዳ የማደጎ ድርጅቱ አስተዳዳሪ ወዳጁ ነበር። ከመስፍን ጋር ከተገናኙ ሳምንታትን አስቆጥረዋል። ሳሙኤል ተሰርቆ ከተወሰደ በኋላ መስፍን ሆስፒታል እንደተኛ ቀድሞ ከደረሱት ሰዎች አንዱ ነበር። ከዚያ ደግሞ እነ መስፍንም በአንዳንድ ነገሮች መጠራጠር ስለጀመረ ጉዳዩን ከሩቅ ከመከታተል ውጪ ብዙም ቀርቦ አውርቶት አያውቅም ነበር። ያልጠበቀው እንግዳ የገጠመው መስፍን ደንግጦ ምን ተፈጠረ? ትርሲቴ ምን ሆነችብኝ? አለው። መስፍን ሳይውል ሳያድር መፈታት ያለበት ትልቅ ችግር ገጥሞናል። መስፍን ግራ ገባው። ልጄን ከማጣቴ በላይ ምን ችግር አለ እያለ በውስጡ ወደ ቤት ዘለቁ። መስፍን የሳሙኤል ወላጅ እናት ተገኝታለች። ልጁን ስትወስዱት የሰፈሩ ሰውና ፖሊስ እንዴት ወደኛ ድርጅት እንዳመጡት አጫውቻለሁ። ከፖሊስ ጣቢያ ደውለውልኝ ነገ ልጇን ማየት እንደምትፈልግና ወስዳም ለማሳደግ እንደጠየቀች አዛዡ ነግሮኛል። ምን ማድረግ እንዳለብኝ ጨንቆኛል። በእርግጥ ሌላ ዝርዝር ነገር ሳላወራው ልጁ ለአሳዳጊዎች እንደተሰጠ ነግሬዋለሁ። የሰራነው ነገር ከታወቀ ከስራ ከመባረሪ በላይ መታሰሩ ያስፈራኛል። ለእናንተም ደግሞ የስማችሁ መጥፋትና በፖሊስ የበለጠ መመርመር በችግር ላይ ችግር ነው የሚሆንባችሁ። መስፍን ድንዝዝ ብሏል። ያው የበሰበሰ ዝናብ አይፈራም እንደሚባለው የራሱን ጉዳይ ከቁብ አልቆጠረውም። ባይሆን እንዴት አድርጎ አስተዳዳሪ ጓደኛውን እንደሚያድነው ማሰብ ጀመረ። ትርሲት የት ናት? እናቷስ? መስፍን ቅር እያለው በዝግታ ያው ፖሊስ ጣቢያ ሄደው ጉዳዩ የት ደረሰ ብለው እየጠየቁ ይሆናል። ትርሲት በየቀኑ ከቤተ ክርስቲያን በላይ ፖሊስ ጣቢያ መመላለስ ተያይዛለች። እናቷም እንዴት ብቻዋን ብለው በሄደችበት ይከተሏታል። እሺ መስፍን፣ ግን ይህን ጉዳይ አራታችንም ነን ማውራት ያለብን። ድንገት ጉዳዩ ቢጣራ ራሱ አንድ አይነት መልስ መስጠት ይኖርብናል። ጥሩ፣ እነ ትርሲት በቅርቡ ወደ ቤት መመለሳቸው ስለማይቀር በዝርዝር እናወራለን አለ መስፍን ቅር እያለው። በዋነኝነት ቅር ያሰኘው ራሱን ከሚደብቅበት መጠጥ ቤት መቅረቱ ነው። በዚህን ሰሞን ሁልጊዜ ከሰዓት እነ ትርሲት ከፖሊስ ጣቢያ ሲመለሱ እሱ ደግሞ ወደ መጠጥ ቤት ሊያመሽ ይወጣል። ለተጎዳ፣ ላዘነ፣ ለተሰበረ ሰው ከባዱ ጊዜ አመሻሽ ላይ ነው። ብዙ ጸጸት፣ ብዙ ሐዘን የሚብሰው በጨለማ በብቸኝነት ጊዜ ነው። ለዚህም ነበር መስፍን አመሻሽቶ ራሱን በመጠጥ አስክሮ ገብቶ የሚተኛው። ዛሬ ግን ራስን በመጠጥ መደበቅ ያለ አይመስልም። ይህ ጉዳይ ሳያልቅ የትም እንዳትፈናፈን እንደተባለ ተሰማው። ሁለቱም በዝምታና በሐሳብ ተውጠው እነ ትርሲት በሩን ከፍተው ገቡ። እንደምን አላችሁ? ያው አሁንም በሳሚ ጉዳይ ምንም ፍንጭና ተስፋ የለም አለች ትርሲት ለሰላምታ የተነሳውን አስተዳዳሪ እንዲቀመጥ እየጋበዘች። መስፍን ይህን ቃል መስማት ሰልችቶታል። የሆነ ቀን በጣም ከመማረሩ የተነሳ ትርሲት ለምን ሁሌ እየመጣሽ ተስፋ የለም ፍንጭ የለም የለም ትኛለሽ? ተስፋ ካለ ንገሪኝ፣ ፍንጭ ከተገኘ አሳይኝ፣ ካልሆነ ግን እየደጋገምሽ የለምን አትናገሪኝ ብሎ ተጣልተዋል። አስተዳዳሪው ጊዜ ሳይፈጅ ወደ ጉዳዩ ገባ። ትርሲት ወይ ሞት ይርሳኝ፣ ቡና እንኳን ሳላፈላለህ ብላ ብድግ አለች። አይሆንም፣ ለአስቸኳይ ጉዳይ ነው የመጣሁት። ባይሆን ነገ በዚህ ሰዓት ተመልሼ እመጣና እንጠጣለን። እሺ፣ የሚቀመስ ነገር ስሞት። መስፍን ተናደደ። ትርሲት ለትልቅ ጉዳይ ነው የመጣው። አሁን የሚፈልገው የኛን ሐሳብ ነው ሲላት ትርሲት በአንዴ ጸጥ አለችና አጠገቧ ያገኘችው ወንበር ላይ ቁጭ አለች። እማማ አሰለፈችም ጥግ ላይ ተቀምጠው የሚሆነውን ይከታተላሉ። ሰውየው ጉዳዩን ቀጠለ። እንደምታውቁት ህፃኑን ህጉ ከሚፈቅደው አሰራር ውጪ የሰጠኋችሁ
ከገባችሁበት ሀዘን እንድታገግሙና በማህበረሰቡ ከሚሰጣችሁ መጥፎ ስም እንድትጠበቁ ነበር። በተጨማሪም ልጆች ወደ ውጭ ሀገር ሄደው በነጮች በማደጎ ከሚያድጉ ይልቅ በሀገር ውስጥ ሰዎች ማደጋቸውን ስለምደግፍ ነው። ይሁን እንጂ ዛሬ ከፖሊስ ጣቢያ ተደውሎ ጥላው ጠፍታ የነበረችዋ የሳሙኤል ወላጅ እናት ልጇን ፍለጋ እንደተመለሰችና ዛሬ ፖሊስ ጣቢያ እንዳመለከተች አዛዡ ደውሎ አሳውቆኛል። ትርሲት ፖሊስ ጣቢያ ከመርማሪው ቢሮ ስትገባ በሩ ላይ ያቀፈቻት ሴት በሐሳቧ መጣችላት። ስለዚህ ምን ታስባላችሁ? አሁን ስትመጣ እናንተ ወስዳችሁት እንደተሰረቀ ካወቀች አንድም እኔ ልጁን ከህጋዊ አሰራር ውጪ እንደሰጠው ስለሚታወቅ ችግር ውስጥ ልገባ እችላለሁ። እናንተም ደግሞ የአካባቢው ሰው የወለዳችሁት ልጅ እንደሆነ አድርጎ ስለሚያውቅ ይህንን ሲሰማ ሌላ ጥርጣሬና መገለል ውስጥ ይከታችኋል። ፖሊስም ጉዳዩን በቀላሉ አይተውም። መስፍን የመጠጥ ሰዓቱ በመድረሱ እያቅበዘበዘው ነው። ትርሲት ደግሞ ሂጂ ብረሪ ጥፊ የሚል ስሜት ይሰማት ጀምሯል። እናቷም ምን አይነት ጉድ ውስጥ ነው የገባሁት ብለው የእናትነትና የአያትነት እድላቸውን በውስጣቸው እያማረሩ በለሆሳስ ያልጎመጉማሉ። መስፍን ጉዳዩን ከነ ትርሲት አስቀድሞ ስለሰማ ቁጭ ብሎ ሲያሰላስል ስለነበር ወደ አስተዳዳሪው ቀርቦ ውጭ ወተን እናውራ ብሎት ይዞት ወጣ። በግቢው ውስጥ ቆመው ሲያንሾካሹኩ ቆዩና መስፍን ባመጣው ሐሳብ ተስማምተው ተያይዘው ወደ ቤት ገቡ። በቃ ከመስፍን ጋር ሁሉን አውርተን ጨርሰናል። ከኛ ድርጅት ልጅ እንደወሰዳችሁ ለማንም እንዳትናገሩ። የተፈጠረውን ችግር ከመስፍን ጋር እናስተካክለዋለን አላቸው አስተዳዳሪው። ትርሲትም ሆነች እናቷ ምንም ቃል አልተነፈሱም። ነገሩ ግራ ሆኖባቸዋል። መስፍን ጓዳ ካለው ቁም ሳጥን ውስጥ ወረቀቶቹን ይዞ ተሰናብቷቸው አብሮት ወጣና በአስተዳዳሪው መኪና ወደ መስሪያ ቤቱ አመሩ። ወደ ቢሮው እየገቡ ነገሩ ባልጠበቀው መንገድ ሊፈታ በመቻሉ መጠነኛ እፎይታ እየተሰማው ነበር። አስተዳዳሪው ግን ደግሞ ስህተትን በስህተት ለማረም መዘጋጀታቸውም እያስፈራው ነው። መስፍን ያመጣው መፍትሄ በፖሊሶች ከተደረሰበት ብዙ ዋጋ ሊያስከፍል እንደሚችል ልቦናው ያውቀዋል። መስፍን ጉዳዩን በቶሎ ለመጨረስ አስቦ እኛ ቤት የተቀመጡት እዚህና ፍርድ ቤት የፈረምናቸው ወረቀቶችና ማረጋገጫዎች እነዚህ ናቸው። ስለዚህ እንዳልሁህ ዛሬ አዳራችንን በእኔና በትርሲት ቦታ የውጭ ሀገር ዜጎች ስምና ፎቶ አስገብተን ልጁ በፈረንጆች የተወሰደ እንዲመስል እናደርጋለን። በዚህ ሁኔታ እናንተ ጋር ያለውን ፋይል እናስተካክልና የፍርድ ቤቱን ደግሞ እኔ በማውቃቸው ሰዎች በኩል ዛሬ ማታ ጨርሳለሁ አለው። ከዚህ በፊት ልጆቹ የወሰዱ ፈረንጆችን መረጃና ፎቶግራፍ ወስደው በአዲስ ፋይል ጠርዘው ያለውን የልጁን ፎቶ የፈረንጆቹን ደግሞ አድራሻቸውን ካስተካከሉ በኋላ የድርጅቱን ማህተም አድርገው ከፋይሎቹ ጋር ቀላቀሉት። አሁን የቀራቸው በፍርድ ቤት ያለውን ቀሪ ኮፒ በተመሳሳይ መቀየርና የነ መስፍንን ስም ማውጣት ነበር። ይህን ደግሞ መስፍን ለማስጨረስ ቃል ገብቶና ኃላፊነቱን ወስዶ ከቢሮ ወጡ። ከመኪናቸው እንደገቡ አስተዳደሩ ጥበቃውን ጠርቶ በጆሮ አንዳች ነገር ከነገረው በኋላ መስፍንን ሸኝቶ ወደ ቤቱ አመራ። መስፍን ወደ ቤቱ እንደገባ ትርሲት በጊዜ ተኝታ፣ ወይዘሮ አሰለፈችም ሶፋ ላይ እንደማሸለብ አድርጓቸዋል። ችግሩን ፈቶ በመምጣቱ በኩራት የሚቀበሉት መስሎት ነበር። እንደገባ ልቡ ተረበሸ። በተጨማሪም አንድ ያልጨረሰው ትልቅ የቤት ስራ አለ። ወዲያው ጃኬት ነገር ደረብ አድርጎ ይዟቸው የመጣውን ወረቀቶች በዶሴ ሸክፎ ወደ መጠጥ ቤት ወጣ። አወጣጡ ለመጠጣት ብቻ ሳይሆን አንዱ አጣጭ ጓደኛው የፍርድ ቤቱ መዝገብ ቤት ተላላኪ እንደሆነ ስለሚያውቅ ጉዳዩን በእርሱ በኩል ለማስጨረስ በማሰብ ነው። በእርግጥ ተላላኪው ከዚህ በፊትም ሳሙኤልን በማደጎ ሲወስዱ የረዳቸውና ብዙ ጉዳዮች በውስጥ እንዲታዩ ያደረገ ሰው ነው። ደግሞም ብዙ ጊዜ መስፍን ይጋብዘው ስለነበር ውለታ ቢጤም አለበት። ወደ መጠጥ ቤቱ እንደደረሰ የመዝገብ ቤቱ ሰራተኛ ሊወጣ ሲል ተገናኙ። መስፍን በረጅሙ ተነፈሰና ምን ተፈጥሮ ነው ከወትሮ በጊዜ የምትወጣው? ዛሬ ደስ ብሎኛል፣ ትንሽ ልጋብዝህ አለው። አላንገራገረም። አወጣጡም በቂ ገንዘብ ስላልነበረው እንጂ መጠጥ በቃኝ ብሎ አሊያም ጉዳይ ኖሮት አልነበረም። በውስጡ የዕለት መጠጤን ያላጓደልህብኝ ፈጣሪ ተመስገን እያለ
ደስ ብሎት መስፍንን ተከትሎ ወደ መጠጥ ቤቱ ገባ። አንድ ሁለት ካሉ በኋላ መስፍን ወደ ጉዳዩ ገብቶ ፋይሉን እንዲቀይርለትና ለእሱም በአንዱ ቅጂ ማህተም አኑሮ እንዲያመጣለት ጠየቀው። ዳጎስ ያለ ገንዘብ ከፈረንጆቹ እንደሚያሰጠውን ቃል ገባለት። ተላላኪው ከፋይሉ ላይ የፈረንጆቹን ፎቶ ሲመለከት ጉዳዩ የመስፍን ሳይሆን የፈረንጆቹ መስሎት ነበር። የሚከፈለውን ለ2 ቀን መጠጥ እንኳን የማይበቃ ደሞዝ እያሰበ አንዳች ሳያንገራግር እሺ አለው። መስፍንም ነገ በጠዋት ሰራተኞች ሳይገቡ እንዲጨርስለት አሳስቦ እዚያው ሄዶ እንደሚቀበለው ነግሮት ትንሽ ጠጥተው አምሽተው ተለያዩ። ልጇን ለማየት አልነጋ ያላት ወርቄ በቀድሞ አከራዮቿ ቤት ግማሹን ሌሊት ስትንቆራጠጥ አሳለፈች። ይህ ሌሊት ለእሷ ልክ ያሬድ ወደ አዲስ አበባ ሊጓዝ ሲል ያሳለፈችው አይነት የሰቀቀን ሌሊት ነው። ከተኛችበት አሮጌ ሶፋ በጊዜ ተነስታ በሐሳብ ስትብሰለሰል ነበር። ላለፉት ሳምንታት አብዛኛውን ቀን ውጪ ከማደሯ የተነሳ ቤቱንም መላመድ ግራ ሆኖባት ነበር። ያ ያማረ የደመቀ ህይወቷ በአንድ ቤታቸው በመጣ ሰው ባዶ ቀርቷል። ያቺ ያማረች የደመቀች ወርቄ ሁሉ ፈልጎ የማያገኛት ሽቅርቅር ዛሬ መውደቂያና ፈላጊ አታ ራሷንም ልጇንም ጥላለች። ሶፋው ላይ ተቀምጣ በሐሳብ እንደነጎደች ጎህ ቀደደ። ቤተሰቡም ተነስቶ ቁርስ ከተበላም በኋላ በጊዜ ከእናትየዋ ጋር ልጇን ለማየት ወደ ድርጅቱ አመራች። ከድርጅቱ የደረሱት ከሰራተኛ መግቢያ ሰዓት ቀድሞ ነው። ጥበቃው ጉዳያቸውን ጠየቀና ሰዓቱ ደርሶ አለቃው እስኪገባ ከውጭ እንዲጠብቁ ነገራቸው። ለወትሮ እንግዶች ከውስጥ ተቀምጠው ይጠብቁ የነበረ ቢሆንም ዛሬ ግን በአለቃው ነገ የሚመጡ ሴት እንግዶች ወደ ግቢ ሳይገቡ በር ላይ ይጠብቁኝ ተብሎ ነበር የታዘዘው። ወርቄ ከውስጥ አፍ ያልፈታው ቆንጆ ልጇ እናቴ እያለ የሚጮህ መሰላት። በሩ ጋር ቆመው እየጠበቁ ሳለ አንድ ሰውዬ እየሮጠ ወደ በሩ ደረሰ። በእጁ የተለያዩ ወረቀቶችን ይዞ ነበር። ወዲያው በሩን አንኳኩቶ ወደ ውስጥ ገባ። ሴትየዋ እሰይ ሰራተኞቹ መግባት ጀመሩ አሉ በረጅሙ እየተነፈሱ። ትንሽ ቆይቶ አንድ ትንሽ መኪና የያዘ ሰው በሩ ጋር ደርሶ ጥሩምባ አሰማ። ጥበቃውም ማንነቱን ካረጋገጠ በኋላ በሩን በሰፊው ከፈተለት። ኋላም በሩን እየዘጋ አሁን የገቡት አስተዳዳሪው ናቸው፣ ቢሮ እንደገቡ እናንተን አስገባችኋለሁ ብሏቸው ወደ አስተዳዳሪው ቢሮ አመራ። ጋሼ ትናንት እንዳዘዙኝ የመጡትን ሴቶች ወደ ግቢ ሳላስገባ ጠብቁ ብያለሁ። በሩ ላይ ያለችው ሴት ዛሬ ጠዋት እንደቀጠሯት ነግራኛለች። መልካም፣ ጥሩ አድርገሃል። ከትንሽ ደቂቃ በኋላ ታስገባችኋለህ። የአለቃውን ትዕዛዝ በመፈጸሙ ኩራት የተሰማው ጥበቃ እየተንጎማለለ ከቢሮው ወጣ። መስፍንና አስተዳዳሪው ትናንት የጀመሩትን ፋይል የማቀየር ስራ በፍጥነት ቀጠሉ። መስፍን በሌሊት ተነስቶ ነበር። ወደ ፍርድ ቤት ሄዶ ከወዳጁ ማህተም የተደረገበትንና የተቀየረውን ፋይል ይዞ በፍጥነት ወደ ድርጅቱ የመጣው። በፋይሉ ውስጥ ያሉትን መረጃዎች ካስተካከሉ በኋላ ወደ ምሳ ሰዓት ለመገናኘት ተቀጣጥረው ተሰናብቶ ወጣ። መስፍን ወደ ውጪ እንደወጣ ለጥበቃው እንዲያስገባቸው ነገረውና ጥበቃው ወደ ውስጥ አስገብቶ የአስተዳደሩን ቢሮ ጠቆማቸው። የቢሮ መግቢያ አካባቢ የቆመው መስፍን እና ወርቄ ሲገቡ እየተመለከታቸው ነበር። በዚህ ወጣትነቷ ልጇን አጥታ ሐዘኑን እንዴት ልትቋቋመው እንደምትችል ሲያስብ ግራ ገባው። ካለበት ሱስ ውጪ ሰብዕናው መልካም የሚባል ነው። ለሰው አዛኝ፣ ለውጥና እድገት ፈላጊ ነው። የእሱ ኃጢአት ከራሱና ከቤተሰቡ አልፎ ለሌላውም ሰው መትረፉን እያሰበና ውስጡ ራሱን እየወቀሰው ወደ ቢሮ እየገባች ያለችውን ወርቄን እያየ ልቡ ይበልጥ ተላወሰበት። ወደ ቤት ለመመለስ ቢፈልግም የነ ወርቄን መጨረሻ ሳያይ ላለመሄድ ወሰነ። ትናንት የፖሊስ አዛዡ እንደምትመጡ ነግሮኝ ነበር አለ አስተዳዳሪው ሰላምታ እያቀረበላቸው። አዎ ልክ ነዎት፣ ሲደውልልዎት አብረነው ነበር። የልጁ እናት እኔ ነኝ። ልጄ በጣም ናፍቆኛል። እስካየው ድረስ ቸኩያለሁ። በምድር የቀረኝ ሀብት እሱ ብቻ ነው አለች ወርቄ አከታትላ። አስተዳደሩም ግራ በመጋባት ፖሊሱ የገለጹለትን አልነገራችሁም እንዴ አላቸው። ሴትየዋ ከዓይናቸው እንባ ዱብ ዱብ ይል ጀመር።
ልጄ ሁሉንም ለኔ ነግሮኛል። አንተ ግን በደንብ እንድታብራራልን ነው የምንፈልገው። በእርግጥ እሷ እናቱ ናት። እናም ትናንት ገና ነው ከጠፋችበት የተመለሰችው። ፖሊሱ ደግሞ ዛሬ አንተ ጋር መተን ሁሉንም ከአንተ ጋር መነጋገር እንዳለብን አሳውቆን የመጣ ነው። እንኳን ደህና መጣችሁ። ይህ ድርጅት ተጥለው የተገኙ እንዲሁም ወላጅ አጥ የሆኑ ልጆችን ሰብስቦ የሚይዝ ሲሆን ልጆቹ ያለ ወላጅ እንዲያድጉ በህጋዊ መንገድ ለሀገር ውስጥ ቤተሰቦች እንዲሁም ለውጭ ዜጎች ልጆችን በማድረግ የሚሰጥ ነው። የእነ ወርቄ ሁኔታ የረበሸው አስተዳዳሪ እንደ ጎብኚ እንግዶች ስለ ድርጅቱ አሰራር ያስረዳቸው ጀመር። ንግግሩን ቀጠለ። ማንኛውም ልጅ ህጋዊ መስፈርቱ ተሟልቶ ወደዚህ ድርጅት ከገባ በኋላ ሙሉ ኃላፊነቱን ወስዶ የሚያሳድገው ድርጅቱ ራሱ ነው። ወላጆቹ መጥተው ቢፈልጉት ራሱ ከዚህ የሚወስዱት ወላጅነታቸው በህግ ተረጋግጦና ህጋዊ አካሄዱን ፈጽመው ነው። በማደጎም የሚወስዱ ቤተሰቦች በየ6 ወሩ ስለ ልጁ እድገትና ሁኔታ የሚያሳውቁ ከሆነና ልጁን በሚገባ ሊያዙትም ተብሎ በድርጅቱ ከታመነ ከማስጠንቀቂያው በኋላ እስከ መነጠቅ ሊደርሱ ይችላሉ። እዚህ ድርጅት የምናምነው ልጅ የፈጣሪ ስጦታ እንደሆነ ነው። ስለዚህ ልጅ የምንሰጣቸው ቤተሰቦች የሚወስዷቸውን ልጆች ልክ እንደወሰዷቸው ልጆች ሙሉ መብት ሰጥተው ህጋዊ ልጅ አድርገው ነው የሚያኖራቸው። አንዳንዴ የልጆቹ ወላጅ እናትና አባት በህይወት ሲገኙ በጉዲፈቻ ከወሰዷቸው ወላጆች ጋር እንዲገናኙና ቢያንስ የልጃቸው ፎቶ በየዓመቱ እንዲደርሳቸው ይደረጋል። ወርቄ የሰውየው ንግግር አልጣማትም፣ ግራም አጋብቷታል። ቆይ ይህ ንግግር ለኔ ምን ይሰራልኛል? የናፈቀኝ እኮ ልጄን ማየት ነበር አለች በውስጧ። ንግግሩን እንዳታቋርጥ ፈርታ መጨረሻውን ትጠባበቅ ጀመር። እና እንደነገርኋችሁ የድርጅታችን አሰራር ይህንን ይመስላል። ድርጅታችን ሁላችንም የምናሳድገው ልጅ ነገ የህብረተሰቡ ነው ብሎ ያምናል። ልጁ አድጎ ጥሩ ቢሆን ትርፉ ለአሳዳጊው ብቻ ሳይሆን ለማህበረሰቡም ጭምር ነው። እንዲሁም አስቸጋሪ ቢሆን ጉዳቱ ከቤተሰብ አልፎ ለሀገር ይተርፋል። ለዚህ ነው ሁላችንም የምናሳድገው የማህበረሰቡን ልጅ ነው የምንለው። አንዳንዶች ወላጆቻቸውን በማጣት አለያም በሌላ ምክንያት አሳዳጊ አጥተው በጎዳና ይኖራሉ። ሰውም የጎዳና ልጆች ብሎ ስም ይሰጣቸዋል። ግን እውነታው ጎዳና ልጅ የላትም፣ አትወልድምም፣ ወልዳም አታውቅም። ይልቁንስ እነሱ በጎዳና የሚኖሩ የህዝብ ልጆች ናቸው። ምክንያቱም ወደ ጎዳና የመጡት ከህዝብ ውስጥ ነው። ነገር ግን ትውልዱ የህዝብ ልጅ የሚላቸው ትልቅ ደረጃ ደርሰው በሀገር ሆነ በዓለም አቀፍ ደረጃ ህዝባቸውን ያስጠሩትን ነው። ጥሩን የራስ መጥፎን የሌላ አድርጎ የሚቆጥር ሰው ነው ጥሩ የልጆች አስተዳደግ የማይኖረው። ድርጅታችን ይህን የማህበረሰብ አመለካከት ለመለወጥ የሚታገልና የአስተሳሰብ ለውጥ በማምጣት የልጆች ሁለንተናዊ እድገት ላይ አበክሮ የሚሰራ ነው። ይህን ያህል ስለ ድርጅታችን ካልኋችሁ አሁን ስለመጣችሁበት ጉዳይ ማውራት እንችላለን ብሎ ወደ እናትየው እየተመለከተ፣ እናንተ የሰጣችሁን ልጅ ከቀዳሚ እድለኞች ውስጥ አንዱ ነው። ብዙ ህጻናትን በተለይም ወንዶቹን ብዙ ጊዜ ለማሳደግ የሚወስዳቸው ሰው ቶሎ አናገኝም። አሁን ራሱ ሳይወሰዱ 3 ዓመት የሆናቸው ወንዶች ልጆች አሉን። አብዛኛዎቹ አሳዳጊዎች የሚመርጡት ሴት ልጅን ነው። ባይገርማችሁ ከእናንተ ልጅ ህጋዊ አሰራሩን ተከትሎ ወደ ድርጅታችን በገባ በሳምንቱ ነበር ቀድመው ልጆችን ለማሳደግ ተመዝግበው ወረፋ የያዙ አሜሪካውያን ቤተሰቦች መጥተው ይዘውት የሄዱት። ወርቄ የእሷ በማይመስል ድምፅ እና ልጅ ኢትዮጵያ ውስጥ የለም ነው የምትለኝ አለችው። አዎ ወርቄ፣ ይህ ማለት ግን ዳግም አታዩም ስለሱም አትሰሚም ማለት አይደለም። ቅድም እንዳልሁት የወሰዱት አሳዳጊዎች በየ6 ወሩ የሚልኩልን ሪፖርት ስላለ ፎቶውን ጭምር ይልኩልሻል። እነሱንና እሱን በስልክም ሆነ በአካል ለማግኘት ግን የእነሱን ፈቃድ መጠየቅ አለብን። ምክንያቱም ልጅሽ እዚህ ሲገባ እናቱም አባቱም አይታወቁም ተብሎ ስለገባ ከእነሱ ጋር በህግ የተፈራረምነው በዚህ አግባብ ነው። ወርቄ ነገር ሁሉ ጨልም አለባት። መጀመሪያ እናቷን አጣች፣ ከዚያ ቤቷን፣ ቀጥላ ባሏን፣ በመጨረሻም አንድ የአብራኳን ክፋይ ልጇን አጣች። ትናንት ፖሊስ ጣቢያ የሰማችው የሴት ጩኸትና ለቅሶ ጆሮዋ ላይ አቃጨለባት። ኦ ልጄ ሳሙኤልን አስመልሶልኝ እባካችሁ ስለ ማርያም ስትሉ ልጄን። ወርቄ ግን ልሳኗ ተሰግቶ በሲቃ ልጄን አጣሁት እያለች በማልቀስ ከዓይኖቿ መንታ መንታ እንባ ይወርዳት ጀመር። ወዲያው እናትየው ወደ ተቀመጠችበት ወንበር ቀርበው እያቀፋት አይዞሽ ድንግል ልጅሽን አንድ ቀን ታገናኝሻለች፣ እባክሽን አታልቅሽ ልጄ
እያሉ እሳቸውም የእናትነት ልባቸው አልችል ብሎና ልጇን አጥተው እንዳስወሰዱባት እያሰቡ ማልቀስ ጀመሩ። ጉዳዩን ከውጭ ሆኖ ሲከታተል የነበረው መስፍን አላስችል ብሎት ልቡ ርዶ አሁን ምን ይፈጠራል እያለ ይጠባበቃል። አስተዳዳሪው ምንም እንኳን ራሱን ከተጠያቂነት ቢያስመልጥም የወርቄ ሁኔታ ውስጡን ሰርስሮ ገብቷል። ከተቀመጠበት ተነሳና ወደ መደርደሪያዎቹ አምርቶ አንዱን ፋይል ሳፕ አድርጎ ከውሃ ጋር ይዞ መጣና ወርቄ አጠገብ አስቀመጠ። ውሃውን እንድትጠጣ እየሰጣት የያዘውን ዶሴ ገለጥ ማድረግ ጀመረ። የልጇን ፎቶ ከመካከሉ አወጣና ወርቄ፣ ይህ ፎቶ ልጅሽ እዚህ እንደገባ የተነሳው ነው። የድርጅታችን ሕግ ባይፈቅድም ለአንቺ ግን ማስታወሻ እንዲሆንሽ እሰጥሻለሁ። እነዚህ ሁለት ባልና ሚስቶች ደግሞ እጅግ በጣም ደግና ብዙ ልጆችን በጉዲፈቻ ወስዶ የሚያሳድጉ ፈረንጆች ናቸው። ልጅሽም የተወሰደው በእነዚህ ፈረንጆች ነው። ከዚህም በላይ እንደነገርኋችሁ ስለ ልጁ እድገት በአመት 2 ከፎቶ ጋር ሪፖርት ስለሚልኩ ልጅሽን ያን ጊዜ እድገቱን ታይዋለሽ። ወደፊት ደግሞ ፈጣሪ ብሎ ወደዚህ ሀገር ሲመጣ ልታገኙ ትችያለሽ አላት። ነገሩ ሁሉ ጭው ያለባት ወርቄ ምን እንደምታደርግ ግራ ተጋብታ ካቀረቀረችበት ቀና ብላ አስተዳደሩ የሚላትን መስማት ጀመረች። ለነገሩ ልጇንም ለመፈለግ ስትመጣ ግራ በመጋባት ነበር። ምክንያቱም የሚላስ የሚቀመስ ባጣችበት ወቅት ልጇን ብታገኘው ራሱ እንዴት አድርጋ እንደምታሳድገው ጭንቀት ውስጥ ሆና ነበር። እንዲያው ናፍቆትና የእናትነት ልብ ነው ጎትቶ ያመጣት። ወርቄ እንባዋ ያለማቋረጥ ይፈሳል። ንግግራቸውን እንደጨረሱ ለአስተዳደሩ የአከራዮቿን አድራሻ አስቀምጠው ወደ ቤት ለመሄድ ተነሱ። የበሩን መከፈት ሲጠባበቅ የነበረው መስፍንም እነ ወርቄ እንደወጡ የቀላው ፊቷንና የሚፈሰውን እንባዋን እየተመለከተ ከልቡ በራሱ ስህተት ተበሳጨ። በሰዎች ሕይወት መርገምና መከራ ለማምጣት የተፈጠረ ሰው የሆነ መሰለው። 2 ሴቶች በእሱ ምክንያት ልጄን እያሉ ሲያለቅሱ በጆሮ እያቃጨለ በቆመበት ወደ ጎን ወደቀ። ከፊቷ አወዳደቁን የተመለከተችው ወርቄ በድንጋጤ እየሮጠች ወደ እሱ ቀረበች። እጁን ይዛ ደህና ነህ? ታረፍክ? ትለዋለች። በቦታው የነበረ ጫጫታ የረበሻቸው ሌሎቹ ሰራተኞች መስፍንን ከወደቀበት ቦታ ከበውት ግንባሩ ላይ ውሃ ያፈሱ ጀመር። መስፍን ደህና ነህ? ይሰማል የምለው ይላል አስተዳዳሪው እየጮኸ። ወርቄ እጁን እንደያዘች ነች። ወዲያው ተሸክመውት ወደ አንዱ ክፍል አስገብተው አስተኙት። ወርቄ ለሰውየው በጣም ከማዘኑ የተነሳ ጥላው ልትሄድ አልፈለገችም። ሴትዮዋም ቢሆኑ በባዶ ቤት እሷን መውሰዱ ምንም ፋይዳ ስላልነበረው እንድትሄድ አላስገደዷትም። ከጥቂት ደቂቃ በኋላ የነቃው መስፍን ከአጠገቡ ወርቄን ሲመለከታት የባሰውን ደነገጠ። ምን እንደሆነ ግራ ገባው። ከዓመታት በፊት በአሜሪካ የተከሰተው ነገር በአይነ ህሊናው ተከሰተ። ሳምፕል አልፋ ነቅቷል፣ ማደንዘዣ ውጉት። መስፍን በተለያዩ አጋጣሚዎች ራሱን ስቶ ወድቆ ሲነሳ ይህ ድምጽ ነው በአይምሮ ቀድሞ የሚመጣለት። መንቃቱን የተመለከቱት ወርቄና እናትየው መልካም ጤንነት ተመኝተውለት ወደ ቤት አመሩ። እቤት እንደደረሱም ምሳቸውን ከበሉ በኋላ ወርቄ ብቸኝነት እንዳይሰማት እያጫወቷት ቆዩ። ከመሸም አከራዩዋ ከስራ የገቡትን ባላቸውን አማክረው ወርቄ ነገሮችን እስክታስተካክል ድረስ ለጊዜው በቤታቸው በነፃ ለማቆየት ተስማሙ። ወርቄም አማራጭ ስላልነበራት ቀድሞ በነበራት ሙያ የተለያዩ ምግብ ቤቶች በማብሰል እንዲሁም የልጇ የ6 ወር ሪፖርት እስኪመጣ ድረስ በማደጎ ድርጅቱ እየተመላለሰችና ጎን ለጎን ያሬድን እያፈላለገች መኖር ቀጠለች። ይሁን እንጂ ያሬድን የሚከስት አንዳችን መንገድ ልታገኝም አልቻለችም። ልጇን የሚወሰዱት ሰዎች አንዳች ሪፖርት በወቅቱ ሳይልኩ ቀሩ። በምትኖርበት ቤትም ጊዜ ሲገፋ ባዳነትና የመገለል ስሜት ይሰማት ጀመር። ሕይወት ለወርቄ ፊቷን አዞረችባት። ልጇንም ሆነ ባሏን የማግኛ መፍትሄ ያጣችው ወርቄ ከጥቂት ወራት በኋላ ትልቅ ውሳኔ ላይ ደረሰች። በጎንደር እያለች ብዙ ዘመዶቿ እንዳደረጉ በሱዳን ድንበር አቋርጦ በስደተኝነት ወደ አሜሪካ የመግባት ውሳኔ ነበር። ፈጣሪ ከረዳት ልጇን ፈልጋ ልታገኝ፣ ካልሆነ ደግሞ ሁሉን ረስታ አዲስ ሕይወት ለመጀመር ወስና ጉዞ ጀመረች። የያሬድ ጥቅልል ብራና ያለበትን ቦርሳ፣
ከድርጅቱ የተቀበለችውን የልጇን ፎቶ እንዲሁም ያጠራቀመችውን ጥቂት ገንዘብ ይዛ መንገዷን ወደ ሱዳን አቀናች። ክፍል 4 በዚህ ተጠናቀቀ። ክፍል 5 ካርቱም ሱዳን። አሊሰን ረጅሙን የበረራ ጊዜ ያሳለፈችው ራሷንና ቤተሰቦቿን ከዚህ ወጥመድ እንዴት እንደምታስመልጥ እያሰበች ነው። የቤተሰቦቿ ህልውና በእሷ እጅ ላይ ነው። በእርግጥ ሀገርን መውደድ ከቤተሰብ ፍቅር እንደሚጀምር ታውቃለች። ለቤተሰቧ ፍቅር የምትከፍለው መስዋዕትነት ደግሞ ሀገሯን መካድ ይሆንባታል። ካርቱም አየር ማረፊያ እንደደረሰች የምታርፍበት ሆቴል የላከው ሹፌር ስሟን በወረቀት ጽፎ አንጠልጥሎ ጠበቃትና ሻንጣዋን እየጎተተ ወደ መኪናዋ አደረሳት። በሆቴሉ መኪና ከአውሮፕላን ጣቢያው ወጥተው ወደምታርፍበት ማምራት ጀመሩ። ሆቴሉ የሚገኘው ከአውሮፕላን ማረፊያው በቅርብ ርቀት ነጭና ጥቁር አባይ የሚገናኙበት አካባቢ ላይ ነበር። ጊዜው በነዋሪዎቹ ከጥንት ጀምሮ የሚደረግ የባህል አምልኮ የሚከወንበት ወቅት ስለነበር ለክብረ በዓሉ መንገድ ተዘጋግቶ አካባቢውን ለማለፍ ብዙ ጊዜ ወሰደባቸው። እጅግ ብዙ ሱዳናውያን በባህላዊ ልብሶቻቸው ተውበው ይህን ባህል ለማክበር በካርቱም ከትመዋል። አሊሰንም በምታየው እየተገረመች ወደ ሆቴሉ አመሩ። ዛሬ ከአሜሪካ ኤምባሲ አንድ ኤጀንት መጥቶ አንዳንድ ጉዳዮችን እንደሚያብራራላትና የግንኙነት ስልክ እንደሚሰጣት ተነግሯታል። ወደ ክፍሏ እንደገባች በቀዝቃዛ ውሃ ከታጠበች በኋላ ጥቂት አረፋለች። የቀጠሮዋ ሰዓት እንደደረሰ ይዛው የመጣችውን ሻርፕ ተከናንባ ወደ እንግዳ መቀበያው ዴስክ አመራች። በእርግጥ አለቃዋ ከሰጣት ፎቶ በስተቀር የምታገኘውን ሰው በአካል አታውቀውም ነበር። በሆቴሉ የመጀመሪያው ፎቅ ላይ ከሚገኘው እንግዶች መቀመጫ እንደደረሰች ተቀምጣ ውሃ እየጠጣች ትጠባበቅ ጀመር። ከትንሽ ደቂቃዎች በኋላ በፎቶ ያየችው አንድ አረብ የሚመስል ሰው አጠገቧ ደርሶ ከጎኗ ወንበር ስቦ ተቀመጠ። እንኳን ደህና መጣሽ አሊሰን። እንኳን ደህና ቆየኸኝ። ሱዳንን እንዴት አገኘሻት? አየሩ ተስማማሽ? አዎ፣ ከዚህ በፊት መካከለኛው ምስራቅ ብዙ ተልእኮዎች ስለነበሩኝ እመላለስ ነበር። ስለዚህ ብዙም አልከበደኝም። ሱዳን ስትመጪ ግን የመጀመሪያሽ ነው? አዎ ልክ ነው፣ የመጀመሪያዬ ነው። ግን ከጥቂት ዓመታት በፊት ኢትዮጵያ አንድ ተልእኮ ነበረኝ። ከዚያም በፊት ብዙ ጊዜ ለተለያዩ ስራዎች ኢትዮጵያ ቆይቻለሁ። መልካም። ያው የሱዳናውያን ባህልም ከኢትዮጵያውያን ብዙ ስለማይርቅ እንግዳ ይሆንብሻል ብዬ አላስብም። እንደ ተላከልኝ መረጃ ከሆነ ለ2 ሳምንት ነው እዚህ የምትቆየው። ከእኔም ጋር ከዚህ በኋላ በአካል አንገናኝም። በመጨረሻ የምትሰሪው ሪፖርትም በአለቃሽ በኩል ነው የሚደርሰኝ። በእነዚህ 2 ሳምንታት ሁሉንም ነገር የሚያሳይሽና ከቦታ ቦታ የሚያንቀሳቅስሽ የሆቴሉ ሹፌር ነው። ለብቻሽ አንድ የሆቴሉ መኪናና ሹፌር ተመድቦልሻል። የተያዘልሽም ማደሪያ የቢዝነስ ክፍል ነው። እነሱም ኢንቨስተር እንደሆንሽ ነው የሚያውቁት። እዚህ ሆቴል የተያዘልሽ ምክንያት ብዙ ጊዜ ተፈላጊው ግለሰብ እዚህ ሆቴል እየመጣ ስለሚዝናናና አንዳንዴም ሴቶች ይዞ እዚሁ ስለሚያድር እሱን ለማግኘትና ለመታወቅ እንዲያስችልሽ ነው። በደረሰሽ የተልእኮ ዝርዝር መሰረት ለምትገናኙ ሰው ለኢንቨስትመንት እንደመጣሽ ነው የምትነግሪው። ተፈላጊውም ይህንን ካወቀ ድርጅቱ ከዚህ ቅርብ ስለሆነ ላስጎብኝሽ ማለቱ አይቀርም። ነገር ግን አብረሽው ስትሄጂ መጠንቀቅ አለብሽ። ሰውየው ዋና የተጠረጠረበት ጉዳይ በመካከለኛው ምስራቅ ላሉ አሸባሪዎች የገንዘብ ድጋፍ ያደርጋል ተብሎ ነው። እንዲሁም አሜሪካ የዜግነቱን ተጠቅሞ ብዙ ሰዎችን ለስራ ብሎ ስፖንሰር በማድረግ ወደ አሜሪካ እንዳስገባ ተደርሶበታል። ስለዚህ አንዳች የደህንነት ጥርጣሬ ከተሰማሽ ቀጥታ ወደ ኤምባሲ ልትመጪ ትችያለሽ። በተረፈ ይህ የሳተላይት ስልክ ካንቺ ጋር ይሁን። ያለሽበትን እንድናውቅና አስቸኳይ ነገር ካለ እንድናወራ ይረዳናል ብሎ ከያዘው ቦርሳ አውጥቶ ሰጣት። ትንሽ ካወሩ በኋላም ተሰናብቷት ወጣ። አሊሰን ተልእኮውን በግልጽ ተረድታለች። በስለላ ስራ የመጀመሪያው ተግባር ነገሮችን በትክክል መረዳት ነው። በእርግጥ እንደዚህ አይነት ተልእኮ ለእሷ ከባድ አልነበረም። ብዙ ጊዜ ወንዶችን እንዴት በእጇ እንደምታስገባ ታውቅ ነበርና ተልእኳን ሳትጀምር እንደጨረሰች ማሰብ ጀመረች። ቢሆንም ከአሸባሪዎች ጋር ግንኙነት ካለው ከእሱ ጋር ስትታይ እሷም ወጥመድ ውስጥ እንዳትገባ መጠንቀቅ አለባት። ምክንያቱም በልምዷ ሽብርተኛ ቡድን ዓላማውን ለመፈጸም የማይሰራው ግፍ እንደሌለና የሚበላው ሲያጣ አብዩን ራሱን እንደሚበላ ታውቃለች። ስለዚህ
ጥንቃቄ እንደሚያስፈልጋት የበለጠ ብትረዳም ከዚህ የባሰ ያስጨነቃት ግን ወደ ሱዳን ስትመጣ የተሰጣት ደብዳቤና የሚከታተሏት ሰዎች ጉዳይ ነበር። በደብዳቤው ላይ ያገኝሻል የተባለችው ሰው ደግሞ አለ። እነሱስ ምን አድርጊ ሊሉኝ ነው? ያበላሸሹን ስራ እንድታስተካኪ ምን ማለት ነው? እያለች ስትብሰለሰል ቆየችና አጠገቧ የነበረውን ውሃ በአንድ ትንፋሽ ጠጥታ ወደ ማደሪያ ክፍሏ አመራች። ልብሷን እንደቀያየረች የክፍሏ በር ይንኳኳ ጀመር። ያልጠበቀችው ስለነበር ትንሽ ደንገጥ አለችና የአደጋ ጊዜ መከላከያ መሳሪያዋን ከሻንጣ አውጥታ ወደ በሩ አመራች። አሁንም እየተንኳኳ ነው። እኔ ነኝ እመቤቴ፣ የወንድ ድምፅ ሰማች። ቆጣ ብላ አንተ ማነህ አለች። ወደ ሆቴሉ ያመጣው ሹፌር ነኝ። ቀስ ብላ በሩን ከፍታ አየችው። ክፍሏ ድረስ በመምጣቷ አናደዳት። ምን ፈለግህ? እመቤቴ መኪና ላስገባ ስለሆነ ላሳውቅዎት ነው። ዛሬ ከዚህ ሰዓት በኋላ መኪና ይጠቀማሉ እንዴ? አልጠቀምም። ስፈልግ ለእንግዳ ተቀባዮቹ አሳውቃለሁ። ወደ ክፍሌ ደግመህ አትምጣ። ሹፌሩ ደንገጥ ብሎ በሚኮላተፍ እንግሊዘኛው ይቅርታ እመቤቴ፣ ከእንግዳ መቀበያው ስንደውልልዎ ስላልመለሱልን ነው። አሊሰን ሹፌሩን በመቆጣቷና ከእሱ ግን ባገኘችው የተረጋጋ መልስ አፈር እንደማለት ብላ ይቅርታ ብዙ ስራ ላይ ተጠምጄ ነበር። ስፈልግ ግን እንዳልሁ መጥቼ ወይም ደውዬ አሳውቃለሁ። ዛሬ እዚሁ ነው የምሆነው። ነገ ግን በጠዋት ከተማ ውስጥ አንዳንድ ቦታ መዘዋወር አይቀርም። እሺ እመቤቴ፣ ጠዋት ተዘጋጅቼ እጠብቅሻለሁ ብሏት በመልሷ የደነገጠው ሹፌር ፎቁን ቁልቁል በፍጥነት መውረድ ጀመረ። በጠዋት ቁርሷን ከበላች በኋላ ሀገሪቱን ልጎብኝ ብላ ከሹፌሩ ጋር ወጣች። ሹፌሩም የተለያዩ የቱሪስት ቦታዎችን እያሳያት ከአውሮፕላን ጣቢያ ወደ ሆቴሉ ስትመጣ ወዳየችው ክብረ በዓል ወሰዳት። ነጭ አባይና ጥቁር አባይ በሚገናኙበት ቦታ ላይ እንደደረሱ ከመኪናው ወርደው ያስጎበኛት ጀመር። በዚያውም በአካባቢው ስለሚገኘው ታዋቂ ኢትዮጵያዊ ባህል ሐኪም እየነገራት ሰዎች የተሰበሰቡበት አካባቢ ወሰዳት። ብዙዎቹ ኢትዮጵያውያን እንደሆኑ ያስታውቃሉ። ሹፌሩ ወደ ጆሮዋ ተጠግቶ እመቤቴ፣ እዚህ ያሉት አብዛኞቹ ነጋዴ ኢትዮጵያውያን ናቸው። እዚህ አካባቢ ኢትዮጵያዊ የባህል መድኃኒት ታዋቂ አለ። ሁሉም እሱ ጋር የሚመላለሱ ናቸው። ባይገርምሽ ብዙዎች ሱዳናውያን ሳይቀሩ እዚህ እየመጡ ነው። አሁንማ ከአረብ ሀገራት ጭምር እየመጡ የሚታከሙት እዚህ ነው። ሰውየው ከሌሎቹ የበለጠ ብዙ የሕክምና እውቀት አለ ይባላል። ብዙዎቹ የሀገሪቱ ሰዎች ዘመናዊ ሆስፒታል ለመሄድ ገንዘብ ስለሚያጥራቸው እዚህ ነው መድኃኒት ፍለጋ የሚመጡት። ዋጋውም እነሱን ማዕከል ያደረገ ነው። ሌሎች ደግሞ በዘመናዊ ሕክምና ተስፋ ሲቆርጡ እሱ ጋር ይመጣሉ። እንዲሁም ትናንት ከኤርፖርት ወደ ሆቴል ስንመጣ እንዳየነው አንዳንድ ሰዎች የባህል እምነትና አምልኮ ከትውልዳቸው ጀምሮ ስለሚከተሉ ዘመናዊ ሕክምናን አይቀበሉም። ስለሆነም እንደዚህ አይነት ሰዎች ጋር ነው መታከም የሚፈልጉት። አሊሰን በአይምሮዋ አንድ ጉዳይ አብሰለሰለችና ወደ ውስጥ ገብታ ሰውየውን ልታገኘው ጓጓች። ሌላው ቢቀር ለተልእኮዋ ትጠቀምበታለች። በጣም ጥሩ ነው፣ እኔስ ገብቼ ባናገረው እችላለሁ አለችው። እመቤቴ፣ አንቺን የመሰለ የከበረ ሰው እንዴት በሽተኞች የተሰበሰቡበት ቤት ይገባል? ማን ያውቃል? ለእንደኔ አይነት ፈረንጅ መድኃኒት ካለው ጠይቀው ይሆናል። መልካም፣ ግን ከዚህ ሁሉ ሰው በኋላ ወረፋ ይደርስሻል ብለሽ ነው? ባይሆን ወረፋ ሲይልሽ ለምን ቀጣይ ቀናት አትመለሽም? ዛሬ እንዳንጉላላ። አይሆንም፣ እዚህ ነው ማሳለፍ ያለብኝ። ባይሆን ወረፋ መግዛት እንችል ከሆነ ጠይቅልኝ አለችው። ከኪሷ የተወሰነ ብር አውጥታ ሰጠችው። አሊሰን ብዙ አፍሪካ ሀገር ስለኖረች ምንም የማይሸጥ ነገር እንደሌለ አይታለች። ህመምተኛ ራሱ ተራ እንደሚሸጥ ታውቃለች። ሹፌሩ ከመኪናው ወርዶ አካባቢ ያሉትን ሰዎች ማውራት ጀመረ። በኋላም ወደ መኪናው እየሳቀ መጥቶ ጨርሻለሁ መቤቴ፣ ከፊት ወንበር ላይ መግባት እንችላለን። ተከትለው ወደ ሐኪሙ ግቢ ዘለቁ። ሊታከሙ የገቡት ሰዎች ሲወጡ ተከታትለው ወደ ውስጥ ገቡ። ሹፌሩ ቀድማት ለማስተርጎም ሊገባ ሲል አሊሰን ብቻዋን ለማናገር ስለፈለገች ሹፌሯን አረብኛ ስለምሞክር አንተ ውጭ ቆየኝ አለችው። ምንም እንኳ አረብኛ ባትችልም ከኢትዮጵያ የመጣ ሐኪም ነው ስላላት ትንሽ በአማርኛ ለመግባባት ነበር ያሰበችው። ወደ ውስጥ እንደገባች የባህል ሐኪሙ ወደ ወንበሩ እያመለከታት በአረብኛ ተቀመጪ
አላት። ብዙ አረቦችና ፈረንጆች ከዚህ በፊት ሊታከሙ ይመጡ ስለነበር ብዙም አልደነቀውም። ጤና ይስጥልን፣ አሊሰን እባላለሁ አለችው በሚኮላተፈው አማርኛዋ። የባህል ሐኪሙ በአማርኛዋ ተደንቆ ጤና ይስጥልኝ፣ ክንዱ እባላለሁ። አማርኛ ትችያለሽ እንዴ? ትንሽ ትንሽ ሞክራለሁ። በጣም ደስ ይላል። ኢትዮጵያ ኖረሻል ማለት ነው? አዋ፣ ብዙ ጊዜ አሳልፌያለሁ። ክንዱ የሀገሩን ቋንቋ የምትናገር ፈረንጅ በማግኘቱ ደስ ያለው። ጥሩ፣ ምንሽን ነው የሚያምሽ? እኔ አሞኝ ሳይሆን ሱዳን የመጣው ለኢንቨስትመንት ነው እና ሕክምና ላይ ስለሚሰራ አብረን እንድንሰራ ለመጠየቅ ነው። በጣም ደስ ይለኛል። ታዲያ ከስራ ሰዓት ውጭ አትመጭም ነበር? ይህን ሁሉ ወረፋ ጠብቀሽ ከምትገቢ ሳምንቱን ሙሉ በዚህ ስራ ላይ ስለምቆይ ለምን አርብ አንገናኝም? አርብ ነፃ ስለሆኑ ተቀምጠን በሰፊው እንመክራለን። አሊሰን ከሰውየው ፈጣን ምላሽ ስላገኘች ደስ አላት። የሚገናኙበትን ቦታና ሰዓት ቀጠሮ ይዘው ተሰናብታው ከክፍሉ ወጣች። ወደ መጣችበትን መኪና አምርታ የናይል ወንዝንና በአካባቢው ያመጣውን ልምላሜ እያየች ወደ ሆቴሉ መመለስ ጀመሩ። ከሆቴሉ እንደደረሰች በያዘች የሳተላይት መገናኛ የድምፅ መልእክት ደረሳት። ዛሬ ምሳ ሰዓት ተጠርጣሪ ሆቴል እንደሚገባ ስላረጋገጥን ተዘጋጅተሽ ጠብቂው ይላል። ወዲያው ልብሷን ለመቀያየር ፈጠን ብላ ወደ ክፍሏ ማምራት ጀመረች። ደረጃውን በፍጥነት እየወጣች ሳለ ከአንዲት ጥቁር ሴት ጋር ተጋጨች። ይቅርታ እመቤቴ አለቻትና ተላለፉ። አሊሰን ክፍሏ እንደደረሰች በሩን በፍጥነት ከፍታ ወደ ውስጥ እየገባች ሳለ በበሩ ስር ደብዳቤ ተቀምጦ ተመለከተች። ደንገጥ ብላ ካነሳችው በኋላ ቶሎ በሯን ቆለፈች። የአደጋ ጊዜ መከላከያ መሳሪያዋን ከያዘች በኋላ በፍጥነት ክፍሉን መቃኘት ጀመረች። ማንም የገባ ሰው የለም። ፖስታውን ከፍታ ማንበብ ጀመረች። ሰላም አሊሰን፣ እንኳን ወደ ሱዳን በሰላም መጣሽ። ይህ እድል ለአንቺም ሆነ ለቤተሰብሽ ወሳኝ በመሆኑ ተጠቀሚበት። ከአለቆችሽ በዚህ ስለተሰጠሽ ተልዕኮ አታስቢ። የእኛ ሰዎች አንቺን ተክተው ይሰራሉ። እኛ አንቺ እንድታከናውኝልን የምንፈልገውን ስራ አንድ ሰው ዛሬ ማታ ይሰጥሻል። እዚህ ድረስ የራሳቸው ሰው ያላቸው ምን አይነት ሰንሰለታማ የወንጀል ቡድን ቢሆኑ ነው? ወይስ የግል የደህንነት ስራ የሚሰሩ ሰዎች ናቸው? እያለች ግራ ተጋብታ ማሰብ ጀመረች። ወዲያው ግን ብንን ብላ ሰዓቷ እየሄደ መሆኑን አይታ ልብሷን ቀያይራ ተፈላጊው ሰው ይመጣል ወደ ተባለበት አመራች። አስቀድሞ ፎቶ ተሰጥቷት ስለነበር ለመለየት አልቸገራትም። አንድ ነጭ ወጣት በሆቴሉ ኮሪደር አካባቢ ተቀምጦ ከሌሎች ጋር ሲጫወትና ሲስቃየች። ፊት ለፊት ለመተያየት እንዲመቻት እሱ ከተቀመጠበት ብዙ ሳይርቅ ወንበር ፈልጋ የእሱን አትኩሮት ለመሳብ በኃይል ከወለሉ አንፏቃ ተቀመጠች። ራሷን የተረበሸ ሰው ለማስመሰል እየሞከረች ነበር። አስተናጋጇ መታ ሜኑ አስቀመጠችላትና ከደቂቃዎች በኋላ መታ ምን ልታዘዝ እመቤቴ አለቻት። አሊሰን የምትፈልገውን ምግብ ጠቆመቻትና የማትጠጣውን የቤቱን ውድ መጠጥ አዘዘች። ፈረንጁ በአይኑ ሰረቅ እያደረገ ይመለከታታል። ሳቢ የሆነ ልብስ አድርጋ ነበር የወጣችው። ያዘዘችው ምግብ እየመጣ ተጠርጣሪው ሰው ከተቀመጠበት ተነስቶ በአጠገብ አለፈ። የበለጠ ነቃ ብላ እየተከታተለች ምግቧን ቀስ ብላ መመገብ ተያያዘች። ተጠርጣሪው ከሄደበት ሲመለስ አይታደረጋትና ሰላም እንደምናለሽ በማለት ጨዋታ ጀመረ። ሰላም፣ ለሀገሩ አዲስ ነሽ? ከየት ነው የመጣሽው? ደንገጥ ያለች አስመስላ ከአሜሪካ ነው የመጣሁት። አዲስ አይደለሁም፣ በተደጋጋሚ ተመላልሻለሁ። በጣም ደስ ይላል። ይህ ሆቴል እንደ ቤቴ ስለሆነ አይቼሽ አላውቅም ብዬ ነው። ልክ ነህ። ከዚህ በፊት ስመጣ ሌሎች ሆቴሎች ነበር የማርፈው። ጥሩ። ኤድዋርድ እባላለሁ። ስላወቅሁሽ ደስ ብሎኛል። እኔም ስላወቅሁ ደስ ብሎኛል። ሳራ እባላለሁ። ዋው፣ ደስ የሚል ስም አለሽ። አመሰግናለሁ። አንተስ ከየት ነህ? ወይስ እዚሁ ነዋሪ ነህ? እኔም ከአሜሪካ ነው የመጣሁት። እዚህ ኢንቨስትመንት ላይ ተሰማርቼ ነው። በጣም ደስ ይላል። ምን ስቴት ነዋሪ ነህ? ኒውዮርክ ነው የምኖረው። ቤተሰቦቼ ዋሽንግተን ነው የሚኖሩት። በጣም ደስ ይላል። በአሁኑ ጉዞ ትንሽ ብቸኝነት ተሰምቶኝ ነበር። ብቻሽን ነው የመጣሽው እንዴ? አዎ፣ ከዚህ በፊት አማካሪዎችን ይዤ መጣ ነበር። በአሁኑ ለብቻዬ ነው የመጣሁት።
ስለዚህ ተቀላቀይና እኛም ምሳ ልንበላ ነው ብሏት አስተናጋጇን ጠርቶ ገበታዋን ወደ እነሱ ጠረጴዛ እንድታዞር ጠየቃት። አሊሰንም በተፈጠረላት አጋጣሚ ተደስታ ብዙውን ጉዳይ ዛሬውኑ ለመጨረስ አሰበች። ምሳቸውን እየበሉ ስለሚያከናውኑት ቢዝነስ ከሌሎቹም ጋር በስፋት አወሩ። በየመሃሉም አሜሪካዊ አስተዳደጋቸውንና ገጠመኞቻቸውን እያነሱ ይሳሳቁ ነበር። አሊሰንም የውሸት ወሬዋን እየቀላቀለች እነሱን ማናዘዝ ቀጠለች። በጥቂት ሰዓት ተግባቡ። ምሳቸውን በልተው እንደጨረሱ አሊሰን ስላገኟችሁ ደስ ብሎኛል ብላ ስትሰናበታቸው ኤድዋርድ ትንሽ አትጫወቹም አላት በመለማመጥ አይነት። አይ ዛሬ የምጨርሰው ብዙ ስራ አለኝ። ታዲያ እስከ መቼ ትቆያለሽ? አንድ ላይ ተባብረን የምንሰራቸው ስራዎች ካሉ እናወራለን። ለአንድ ሳምንት ነው የመጣሁት። ዛሬ ሁለተኛ ቀኔ ነው። መልካም፣ ስለዚህ በደንብ እንገናኛለና። ደስ ይለኛል። ከእናንተ የምወስደው ብዙ ትምህርት ይኖረኛል ብላ ተሰናብታቸው ሂሳቧን ከፍላ ወደ መኝታ ክፍሏ አመራች። ቶሎ የተለየቻቸው ስራ ኖሯት ሳይሆን ተፈላጊ ለመሆን ነበር። የነገረቻቸውን በርካታ ውሸቶች በማስታወሻዋ ማስፈር እንዳለባት ተሰምቷታል። በቀጣዩ ግንኙነታቸው ብትዘባርቅ ጥርጣሬ ውስጥ ሊከታት ይችላል። ስሟ፣ የምትቆይበት ጊዜ፣ የመጣችበት ዓላማ ሁሉም የፈጠራ ነበሩ። ክፍሏ እንደደረሰች ቅድም ስላገኘችው ደብዳቤ ማሰብ ጀመረች። በእርግጥ ከነጋ ብዙ ስራ ከውናለች። የዓለማችን ትልቁ ወንዝ ናይል የሚገኝበትን ነጭና ጥቁር አባይ መገጣጠሚያ ጎብኝታለች። የባህል ሐኪሙን አናግራለች። ምሳ ሰዓትም ተጠርጣሪውን በበቂ ተዋውቃለች። አሁን በዋናነት የቀራት ማታ ስለምታገኘው ሰው ማሰብና መዘጋጀት ነው። በዚህ ሐሳብ ሆና በአንዳንድ ስራዎች ተጠምዳ መሸችና እራት ሰዓት ላይ ወደ ታች ወረደች። ሆቴሉ ከምሳ ሰዓቱ በላይ በአንጻራዊነት በሰዎች ተሞልቷል። እንደ አጋጣሚ ምሳ የተመገበችበት ጠረጴዛ ስላልተያዘ ወደዚያው አመራች። በሬስቶራንቱ ብዙ ነጭና ጥቁር ሰዎች ስለነበሩ ማንንም መጠርጠር አልቻለችም። ጠረጴዛዋ ጋር ደርሳ ወንበር ላይ እንደተቀመጠች በምሳ ሰዓት በሆቴሉ ደረጃ ላይ የተጋጨቻት አስተናጋጅ መጣ። ምን ልታዘዝ አለቻት። አሊሰንም የምግብ ዝርዝሩን ተመልክታ ቀለል የሚል ምግብና መጠጥ አዘዘች። አይኖቿን በጥንቃቄ ግራና ቀኝ እያዞረች ሰዎቹን መቃኘት ጀመረች። ወዲያው አንድ ሀበሻ የሚመስል ወጣት ወደ አለችበት ቀርቦ መቀመጥ ይፈቀድልኛል አላት። ኢትዮጵያ ብዙ ስለቆየች ኢትዮጵያውያንን ከሱዳናውያን መለየት ብዙ አይቸግራትም ነበር። እንኳን ደህና መጣሽ አሊሰን፣ ደብዳቤው እንዳነበብሽው እርግጠኛ ነኝ አላት። አነጋገሩ አፉን በእንግሊዘኛ የፈታ አስመስሎታል። አዎ አንብቤዋለሁ ተኮሳትራለች። ጥሩ፣ ነገ ወደ ኢትዮጵያ መሄድ አለብሽ። ደነገጠች። ኢትዮጵያ? አይሆንም አሊሰን፣ እየነገርኩሽ ያለው ጥያቄ ሳይሆን ትዕዛዝ ነው። ሱዳን ለ2 ሳምንታት እንደመጣሽ መረጃ አለን። በዚህ የተሰጠሽን ስራ የኛ ሰዎች እንዲጨርሱልሽ እናደርጋለን። ደግሞ ቢበዛ በ4 ቀን ደርሰሽ ስለምትመለሺ ብዙ አያሳስብሽም። ስትመለሺ ስለ ሰውየው ሙሉ ሪፖርት አጠናቀን እንጠብቅሻለን። ሰውየውን እኮ በደንብ ተዋውቀዋለሁ። ደግሞ በዚህ ሳምንት ሙሉ እዚሁ እንዳለው ነግሬው ልንገናኝ ተቀጣጥረናል። በተጨማሪም ከአሜሪካ ኤምባሲ የተሰጠኝ ሳተላይት መገናኛ አለ። በማንኛውም ሰዓት ሊደወልልኝ ይችላል። ደግሞም ያለሁበትን ቦታ ስለሚጠቁም እንዴት ነው ጥዬው የሚሄደው አለችው። ወጣቱ ሀበሻ ወዲያው ከኪስ ወረቀት አወጣና ፊቱ አስቀመጠው። የእናቷና የልጇ ፎቶ ነው። አሊሰን ስሜቷን አፍና ያልደነገጠች ለመምሰል ሞከረች። እናቷንና ልጇን ለማዳን ብላ በሀገር ክህደት እስር ቤት የሚያስማቅቃትን ጉዳይ ነው የተጠየቀችው። አሊሰን፣ የሚሰማሽን እረዳለሁ። እኔም እንዳንቺ ልጅ አለኝ። ግን ደግሞ ይህንን ስራ ከአንቺ ውጪ ማንም መስራት አይችልም። ደግሞም ያልሽው ሁሉ ሊያሳስብሽ አይገባም። ከአንቺ በላይ እኛ የተደራጀ ሰው ስላለን ምንም ጉድለት ሳይፈጠር ስራሽን እንሰራለን። በተጨማሪም ስለ መገናኛ ስልኩ አታስቢ። እዚሁ ትተሹ ሄደሽ የእኛን መገናኛ መሳሪያ ስለምንሰጥሽ በዚያ እንድታወሪያቸው እናደርጋለን። ያለሽበትን ቦታ ግን እዚሁ ይጠቁማል አላት። ትንሽ ረጋ አለች። ከዚህ ሁሉ ስራ ጀርባ ማን ሊኖር እንደሚችል ግን ደነቃት። እሺ ኢትዮጵያ ሄጄ ምንድን ነው የምሰራው? እዚያስ እንዴትና ከማን ጋር ነው የሚሄደው?
አታስቢ፣ ሁሉንም ነገር በቅደም ተከተል አሳውቅሻለሁ። አስተናጋጇ የታዘዘውን ምግብ ይዛ መጣች። ላንተስ ምን ይምጣልህ? አመሰግናለሁ፣ ምንም አልፈልግም። አሊሰን እየተናነቃት የቀረበውን ምግብ ተመገበች። አንዳንድ የምሰጥሽ መሳሪያዎች ስላሉ ያረፍሽበት ክፍል መግባት እንችላለን አላት ምግቧን እንዳጠናቀቀች። በጥርጣሬ እሺ ብላው ተከታትለው ገቡ። የልጇና የእናቷ ጉዳይ ሆኖባት እንጂ እንኳንስ ወንድ ሴትም የምታድርበት ክፍል ስትገባ አትወድም። ወደ ክፍሏ እንደገቡ ወንበሩን ጠቁማው ከውስጥ ዘጋችው። እልህ ተናነቃት። ወጣቱን አፍና ስለ አለቆቹ ልትጠይቀው አሰበች። ግን ደብዳቤው ላይ አስቀድሞ የተጻፈላት ማስጠንቀቂያ አለ። ሀበሻው የያዘውን ቦርሳ ከፍቶ አንዳንድ መሳሪያዎች ካወጣ በኋላ የእሷን መገናኛ ተቀብሎ ከራሱ ጋር እንዲናበቡ አገናኛቸው። ወደ ኢትዮጵያ ይዘሽ የምትሄጂው ይህንን ነው። ይህችን ትንሽ ሳጥን ደግሞ እዚያ ስትደርሽ ነው የምትከፍቹ። ቁልፉን የማገናኝሽ ባልደረባ ይሰጥሻል። እሺ፣ ኢትዮጵያ የት ነው የምሄደው? ከማንስ ጋር ነው የምታገናኘኝ? አዲስ አበባ ነው የምትሄዱት። በመተማ በኩል አድርጋችሁ በሰላም እንድታልፉ ነገሮችን አመቻችተናል። በአዲስ አበባ አንድ ቀን ቆይታ ብቻ ነው የሚኖራችሁ። ከዚያ በፍጥነት መመለስ አለባችሁ። አሊሰን ደንገጥ አለች። ባለፈው አዲስ አበባ ፈጽማ የመጣችሁ ተልእኮ በአይነ ህሊናዋ መጣ። ከዚያ በኋላ ወደ ኢትዮጵያ ልመለስም ብላ ነበር የወጣችው። ኢትዮጵያዊው አንድ አቅጣጫ መጠቆሚያ ከቦርሳ አውጥቶ እያሳያት፣ እንደምታውቂው ባለፈው አንድ ኢትዮጵያዊ ላይ መከታተያ ወቅታችሁት ነው የወጣችሁት። አሁንም የምንልክሽ እሱን እንድታወጭለትና በምትኩ ሌላ ቀለል ያለ መከታተያ እንድታስገቢለት ነው። አንቺ የተመረጥሽበት ምክንያት ባለፈው ምኑ ጋር መከታተያውን እንደተከላችሁበት ጠንቅቀሽ ስለምታውቂና ለጉዳዩ አዲስ ስላልሆነሽ ነው። አሊሰን ድንግጥ አለች። ያንን ሰውዬ ድጋሚ ልታገኘው ነው። መከታተያውን ተቀብላ ተመለከተችው። አዲስ አበባ 4 ኪሎ አካባቢ ጠቁማል። ጥያቄ ሲኖርሽ በማንኛውም ሰዓት በላኩልሽ መገናኛ ልታሳውቂኝ ትችያለሽ። ነገ ጠዋት ወጥቼ ወስድሻለሁ። ለሹፌርሽም ነገ እንደማትፈልጊው ንገሪው አላትና ተሰናብቷት ከክፍሏ ወጣ። ነገሩ ሁሉ ድብልቅልቅ ያለባት አሊሰን ምን ማድረግ እንዳለባት ግራ ተጋባች። የባህል ሐኪሙን መቅጠሯን አልነገረችውም። ተጠርጣሪውም ሰው ጠፍታበት ስትመለስ ሌላ ነገር እንዳያስብ ፈርታለች። ምን አይነት ሪፖርት አዘጋጅተው እንደሚጠብቋትም አታውቅም። ከክፍሏ ወጥታ በሩን በደመ ነፍስ ቆልፋ ወደ እንግዳ መቀበያው ሄደች። ከእንግዳ ተቀባይዋ ጋር ሰላምታ ከተለዋወጠች በኋላ ለሚቀጥሉት 4 ቀናት በግሌ የተለያዩ ቦታዎችን ስለምጎበኝ ሹፌር አልፈልግም፣ ክፍሌንም ማጽዳት አያስፈልጋችሁም፣ ስመለስ አሳውቃችኋለሁ ብላት ወደ ክፍሏ አመራች። ተልእኮውን በግዴታ መፈጸም አለባት። የእናቷና የልጇ ሕይወት ጉዳይ ነው። ክፍሏ እንደደረሰች ይዛ የምትሄዳቸውን ልብሶችና መሳሪያዎች በትንሽ ቦርሳ አሰናድታ ተኛች። ሌሊቱን ስትገለባበት አድራ ጠዋት ተነስታ ገላዋን ከታጠበች በኋላ ለጉዞ ተዘጋጀች። የሰውየውንም መምጣት ደጋግማ በመስኮት እየተመለከተች ክፍሏ ውስጥ ወዲህ ወዲያ ትል ጀመር። በተነገራት መሰረት የመኪና ጥሩምባ ድምፅ ሰምታ በመስኮት ስትመለከት ታክሲ ውስጥ ሆኖ ምልክት ሰጣት። ክፍሏን ቆላልፋና ቦርሳዋን አዝላ ወደ ታክሲው አመራች። ኢትዮጵያዊው ሁሉንም መሳሪያዎች መያዟን ካረጋገጠ በኋላ የታክሲ ሹፌሩን እንዲወጣ ነገረው። ካርቱም ከተማን ለቀው ወደ መተማ ማቅናት ጀመሩ። እየተጓዙ ሳለ ግን አንድ ያላሰቡት ነገር ገጠማቸው። የሚከተሉት ሰው ላይ የተገጠመው የአቅጣጫ መከታተያ ሰውየው ከአዲስ አበባ 4 ኪሎ ልዩ ስሙ ግንፍሌ አካባቢ ከሚገኘው መኖሪያ ቤቱ እጅግ እየራቀና እየወጣ እንዳለ ያመለክታል። አብሯት የነበረው ኢትዮጵያዊ ደነገጠ። አሊሰንም ግራ ገባት። ሰውየው ወደ ሰሜን የሚወስደውን ዋና መንገድ ተከትሎ እየተጓዘ እንደሆነ ይጠቁማል። አጓጓዙም በመኪና መሆኑን ከፍጥነቱ መለኪያው ተረዱ። ኢትዮጵያዊው በሳተላይት መገናኛው ወደ አሜሪካ ደወለና ለአለቃው በእንግሊዘኛ የድምጽ መልእክት ላከ። ተፈላጊው ሰው ከአዲስ አበባ ወደ ሰሜን በጣም እየራቀ ነው። ለሰዓታት እየተከታተልነው ነበር እና በደብረ ብርሃን አድርጎ ወደ ሰሜን ኢትዮጵያ እየሄደ ነው። ስለዚህ ምን እናድርግ አለ የደወለለት ሰው። እኛም እየተከታተልነው ነው። አቅጣጫ ቀይራችሁ በሁመራ በኩል ግቡ። የሚቀበላችሁንም ሰው
የመተማን ድንበር ትተህ በሁመራ በኩል ተቀበላቸው ብለነዋል የሚል የድምፅ መልእክት ደረሰው። ለሹፌሩ ሐሳባችንን ስለቀየርን በአልገዳ አሪፍ አድርገህ ወደ ሁመራ ውሰደን አለው። አቅጣጫውን ቀይሮ ወደ ሁመራ ድንበር መጓዝ ጀመረ። ከአድካሚ የቀን ሙሉ ጉዞ በኋላ ሁመራ ድንበር ደርሰው ኢትዮጵያዊ ሰው ለሌላ ድንበር አሸጋጋሪ ሰጣት። አሊሰን ተልእኮሽን በሚገባ እንደምትወጪ አልጠራጠርም። ወደ ኢትዮጵያ የሚወስድሽ ሰው የኛ ባልደረባ ነው። በእንግሊዘኛ ወይም በአረብኛ ልታናግሪው ትችያለሽ አላት። ሰውየው አንድ አሮጌ መኪና እየጠቆማት እዚያ ገብታ የተዘጋጀላትን ልብስ እንድትለብስ ነገራት። አሊሰን የተዘጋጀላትን ልብስ ለብሳ እየፈራች ከሰውየው ጋር ሱዳንን ለቀው ወደ ኢትዮጵያ መሩ። በመንገድ ላይ ሳሉ አሊሰን አንድ ትልቅ ሐሳብ ውስጥ ገባችና ሱዳን ወዳገኘችው ኤጀንት በሳተላይት ስልኳ ደውላ ሁኔታውን አሳወቀችው። አሁን እኔ መሄዴ ጥሩ አይደለም። ከአሜሪካ በየቀኑ ስለሚከታተሉት ትንሽ ከአካባቢው ከራቀ ኢትዮጵያ ውስጥ ባሉ ስላላዎች ክትትላቸውን ሊቀጥሉ ይችላሉ። እኔም ሱዳን እንዳለው ስለሚታወቅ በፍጥነት ወደ አዲስ አበባ እንድላክ ልታዘዝ እችላለሁ አለችው። ሱዳን ያለው ኢትዮጵያዊ ኤጀንት ተረበሸ። አሜሪካ ወዳሉት አለቆቹ ደውሎ ጉዳዩን አሳወቃቸው። ከዚያ ያገኘው መልስ ግን ምንም ተስፋ የሚሰጥ አልነበረም። ወዲያው መልሶ ለአሊሰንና አብራት ላለው ኢትዮጵያዊ ጉዟቸውን እንዲቀጥሉና በአሜሪካ ባሉ የውስጥ ሰዎች ነገሩ እንደሚያልቅ ተነገራቸው። ከዚያ በመጣው ትዕዛዝም አሊሰን ሳትወድ በግድ በሁመራ ኢትዮጵያ ገብተው በሽሬ፣ በአክሱም፣ አድዋ አድርገው ወዳለበት ቦታ እንዲሄዱ ታዘዙ። አሊሰን እና ኢትዮጵያዊ መሪዋ ከ24 ሰዓታት አድካሚ መኪና ጉዞ በኋላ ተፈላጊው ሰው ወዳለበት አካባቢ ደረሱ። አሊሰን የያዘችው አቅጣጫ መጠቆሚያ መሳሪያ ወደ ተፈላጊው እንደተቃረቡ ምልክት እየሰጣቸው ነው። የደረሱበት ቦታ የተለያዩ የህዝብ ማመላለሻ መኪኖች የተደረደሩበት ሲሆን የተለያዩ አልቤርጎዎችም በአካባቢው ይገኛሉ። አካባቢው የደረሱት ከመሸ ስለነበር ኢትዮጵያዊው ለሁለቱም የብቻ ማደሪያ ክፍል ይዞ ከሱዳን የሚሰጣቸውን ተልእኮ ይጠባበቁ ጀመር። የያዘው የሳተላይት ስልክ ላይ ቀጥታ ከአሜሪካ ተደወለለት። አንድ እድሜያቸው ጠና ያለ ሰው ድምፅ ወደ ጆሮ ሲደርስ ደንግጦ የሚሉትን መስማት ጀመረ። እስካሁን እያንዳንዱን ተልእኮ የሚቀበለው ሱዳን ካለው አለቃው ነበር። አሁን ግን ትዕዛዙ ቀጥታ ከአሜሪካ ነበር የመጣው። ሰውየው እንግሊዘኛ ሳይቀላቅሉ ጥርት ባለ አማርኛ ነበር የሚያወሩት። ልጄ፣ ኢትዮጵያ ዛሬ አንተን ትደገፋለች። ተልእኮውን ዛሬ ምሽት ጨርሳችሁ ፈረንጇን ወደ ሱዳን መልሳት። እያንዳንዱን የምትሰራውን ነገር በጥንቃቄ መከታተል አለብህ። ትንሽ ከተሳሳታችሁ እናንተ ብቻ ሳትሆኑ ኢትዮጵያም ዋጋ ትከፍላለች አሉት። በንቃት ማዳመጥ ጀመረ። ሰውየውም በሰከነ ድምፅ የሚሰሩትን በዝርዝር አስረዱት። ሲጨርሱም እንዳወራ ለማንም እንዳይናገር አስጠንቅቀው ከሱዳን ትዕዛዝ እንደተሰጠው አስመስሎ ፈረንጇን እንዲያዝ ነገሩት። አሊሰን ያለፉትን ቀናት በአድካሚ ጉዞ ስላሳለፈች ማደሪያ ክፍሏ ገብታ ከአልጋው ላይ ተጋድማ እረፍት እየወሰደች ነበር። ለምን እዚህ እንድመጣ ፈለጉ? መስፍንን እንደ አሜሪካ መንግስት እንደፈለጉ የሚከታተሉት ከሆነስ እኔን መላክ ለምን አስፈለጋቸው? እያለች በሐሳቧ ስትብሰለሰል ሳለ በኃይል የተንኳኳው በር ከሐሳቧ አጠባት። ማን ነው? እኔ ነኝ። ቀጣዩ ተልእኮ ስለተሰጠን በ10 ደቂቃ ተዘጋጂ። አሊሰን ከያዘችው የጀርባ ቦርሳ ውስጥ የምታደርገውን ጭንብል ካወጣች በኋላ ልብሷን ለባብሳ መጠበቅ ጀመረች። ምንም እንኳ ወራት ቢያልፈውም መስፍን ካያት እንደሚያስታውሳት እርግጠኛ ናት። ከምሽቱ 1 ሰዓት ሆኗል። ኢትዮጵያዊው ሰው ዳግም ወደ ክፍሏ መጥቶ ዝግጁ መሆኗን አረጋገጠ። መከታተያውን አብረው ቃኙት። የሚፈልጉት ሰው አንዱ ክፍል ውስጥ እንደገባ እስካሁን አልወጣም። ኢትዮጵያዊ መሪ ከአሜሪካ በታዘዘው መሰረት ለአሊሰን ትንሽ የእጅ ቦርሳና የሳጥኑን ቁልፍ ሰጣትና ተልእኮሽ እዚህ ውስጥ አለ፣ በ10 ደቂቃ ውስጥ ተዘጋጅና ወደ ክፍሉ ነይ አላት። ወዲያው አሊሰን የያዘችውን ሳጥን ከፍታ ያሉትን መሳሪያዎች መመልከትና ማስተካከል ጀመረች። ኢትዮጵያዊው ሰውም መስፍን ወዳለበት ክፍል ቀርቦ አንኳኳ። መስፍን ጥንብዝ ብሎ ሰክሮ ማን ነው እያለ ፊደላቱን እንደ አካሉ እያንገዳገደ በሩን ከፈተለት።
ሰውየውም ጊዜ ሳያጠፋ የያዘውን መድኃኒት መስፍን ላይ ረጨበት። ከመቅጽበት መስፍን ወደ ኋላው ተንጋሎ ወደቀ። ለመስፍን ይህ ሌሊትና ይህ መጠጥ ልዩ ነበሩ። ወደ ደብረ ዳሞ ገዳም ሳይገባ የሚጠጣው የመጨረሻው መጠጥ ነበር። የመጡበት የሕዝብ ማመላለሻ መኪና ነገ በጠዋት ተነስቶ በቀኑ እኩሌታ ወደ ገዳሙ አካባቢ እንደሚደርስ ስለሚያውቅ አዳሩን ከደብረ ብርሃን ባመጣው አረቄ ሱሱን ለመጨረሻ ጊዜ እያረካ ነበር። ሰውየው ማንም እንዳላየው አረጋግጦ ወደ ውስጥ ገባና በሩን ዘጋ። በኋላ መስፍንን ከወደቀበት አንስቶ ወደ አልጋው ወሰደውና ሁለንተናው እንዳይንቀሳቀስ አድርጎ ከአልጋው ጋር አስሮት ወጣ። በታዘዘው መሰረት ከራሱ ክፍል ትንሽ ሳጥን አምጥቶ አሊሰንን ከጠራት በኋላ ተያይዘው ወደ መስፍን ክፍል ዘለቁ። አሊሰን ሳጥኑን አቀብለኝ አለችው። ሰውየው አቀበላትና የምትሰራውን ይከታተል ጀመር። አስቀድሞ የሰጣትን ቁልፍ አስገብታ ሳጥኑን ከፈተችው። የተለያዩ መሳሪያዎች በሳጥን ውስጥ ነበሩ። ወደ መስፍን አመራችና እጇን አንገቱ ላይ አድርጋ የደም ግፊቱን ካረጋገጠች በኋላ ከላይ የለበሰውን ልብስ ማውለቅ ጀመረች። በታዘዘችው መሰረት የድሮውን መከታተያ አውጥታ ለኢትዮጵያዊው ከሰጠችው በኋላ አዲሱን ደግሞ በሌላኛው እጁ በኩል አስገባችው። አሊሰን መስፍንን መከታተያውን እንደወጋችው ሁለት መከታተያ መሳሪያዎች ተሰጥተዋት ስለነበር ሁለቱም መስራታቸውን ካረጋገጠች በኋላ አንዱን መከታተያ እዚያው ኢትዮጵያዊ ጋር አስቀምጣ ሌላውን ደግሞ ሱዳን ላለው ሰው እንድትሰጠው ታዛ ስለነበር ቦርሳዋ ውስጥ ከተተችው። ስራዋን እንዳጠናቀቀች የተሰጠኝን ተልዕኮ ጨርሻለሁ፣ ቀጣይ ምንድነው የምናደርገው አለችው። የተሰጠኝ ተልዕኮ እዚህ ድረስ ነው፣ ነገ በጠዋት ወደ ሱዳን እንመልስሻለን ብሏት መስፍንን ሳይነቃ ያወለቁበትን ልብስ አድርገውለት ነገ በጠዋት ሊገናኙ ተቀጣጥረው ወደ የክፍሎቻቸው አመሩ። ኢትዮጵያዊ ሰው ግን ሌላም ተልዕኮ ተቀብሎ ስለነበር ከመስፍን እጅ የወጣውን መከታተያ ይዞ ወደ ተደረደሩት መኪናዎች አመራ። በሌሊት ወደ አዲስ አበባ ከሚመለሱ አውቶቡሶች አንዱን መርጦ የማይታይ ውስጥ ክፍል ላይ መከታተያውን ለጥፎት ወደ ማደሪያው አመራ። አሊሰን ምን እየሰራች እንደሆነ ሊገባት አልቻለም። ግን ይህን ሁሉ መስዋዕትነት የምትከፍለው ለልጇና ለእናቷ ስትል እንደሆነ ታውቃለች። ውስጧ ደግሞ በምታደርገው ነገር ይጨነቃል። አማራጭ ግን የላትም። በዚህ ውጥረት ተይዛ ሌሊቱን የግዷን ተኛች። ኢትዮጵያዊው መሪዋ ደግሞ በታዘዘው መሰረት ለስለላ ተሰጥተውት የነበሩትን መሳሪያዎች ሲያስተካክልና ከመስፍን ማደሪያ እየተመላለሰ ሲጠብቅ አደረ። እንደነጋም ማልደው ተነስተው ወደ ሱዳን በጠዋት መንገዳቸውን ጀመሩ። አስቸጋሪውን የሰሜን መንገድም እያቆራረጡ ሁመራ ከተማ እንደደረሱ ኢትዮጵያዊው መሪዋ አንድ መለስተኛ ሻንጣ ሰጥቷትና ለቀጣዩ ባልደረባው አስረክቧት እሱ ከድንበር ተመለሰ። ምን አይነት የስለላ ሂደት እንደሚከተሉ ለአሊሰን ትንግርት ነበር። ምናቸውንም አስቀድማ የምትገምተው አልነበረም። የተሰጣትን ሻንጣ ይዛ በአንዲት መለስተኛ መኪና ወደ ካርቱም ማምራት ጀመሩ። ከተሰጣት 2 ሳምንት የተልዕኮ ጊዜ ሳምንት የሚደርሰውን ስላጠፋች የቀራትን 1 ሳምንት እንዴት አድርጋ ተጠቅማ የ2 ሳምንት ስራና ሪፖርት ማዘጋጀት እንደምትችል ያሰበች ተመለሰች። ካርቱም ማረፊያ ሆቴሏ ደርሰው ከመኪናው ልትወርድ ስትል ኢትዮጵያዊው ሰው አንድ የታሸገ ፖስታ ሰጥቷት የ2 ሳምንት ስራሽ ይኸው፣ 1 ወር ብትቆይ የማትሰሪው ሪፖርት ነው በ4 ቀን የተዘጋጀልሽ አላት። አሊሰን በቀድሞ የኢትዮጵያ ቆይታዋ ኢትዮጵያውያን ስራቸውን እንደጨረሱ ከተሰማቸው ምን ያህል ጉረኞች እንደሆኑ ስለምታውቅ ተቀብለው ምንም ሳትለው ወደ ክፍሏ አመራች። በኢትዮጵያ ያሳለፈቻቸው ቀናት ለሷ ህልም ነበሩ። ምንም እንኳ የታዘዘችውን ስራ በአግባቡ ብታከናውንም ውስጧ ግን በጭንቀት ተሞልቶ ነበር። አመሻሽ ላይ እንደገባች ገላዋን ታጥባ የእናቷንና የልጇን ፎቶ ይዛ አልጋዋ ላይ ሆና እያየችና ሳታውቀው እንባዋ እየፈሰሰ ነበር። ለቀናት የከረመው ድካሟ ጭልጥ አድርጎ እንቅልፍ ውስጥ የከተታት። በነጋታውም ተነስታ ከክፍሏ ውስጥ ትንሽ ስፖርት ከሰራች በኋላ ገላዋን ታጥባ ትናንት የተሰጣትን ሪፖርት ማየት ጀመረች። ሪፖርቱ ከጠበቀችው በላይ የተደራጀና በብዙ ፎቶ የተደገፈ ነበር። ከስሩ የባንክ የገንዘብ ዝውውር ደረሰኝ ኮፒዎች ሳይቀሩ ተያይዘዋል። በእርግጥም
ተጠርጣሪው አብዝቶ አሸባሪዎችን የሚደግፍ ሲሆን ከአሜሪካ ውጪም ድርጅት የከፈተበት አንዱ ምክንያት እንደፈለገ ገንዘብ ለማዘዋወር እንዲመቸው ነበር። ይህን ሪፖርትማ በ4 ቀን ብቻ ሊያዘጋጁት አይችሉም ስትል አሰበች። እኔም ይህን ሪፖርት ባቀርብ በ2 ሳምንት ይህን ያህል መረጃ ማግኘት እንደማልችል ይታወቃል ብላ በቀሩት ቀናት ሰውየውን በጥልቅ ለመተዋወቅና ይህን ሪፖርት በምስጢር ይዛ የራሷን ሪፖርት ለማዘጋጀት ወሰነች። ከውስጥም ሆኖ ለእነዚህ ሰላዮች ማን መረጃ እንደሚያቀብላቸው ለማወቅና የአዲሱን አለቃዋን ማንነት ለመረዳት እንደሚጠቅማት አሰበች። በረራዋን ለ1 ሳምንት እንዳራዘመችው በማስመሰል በቀራት ሳምንት ተጠርጣሪውን በተደጋጋሚ ማግኘትና ማዋራት ጀመረች። በመጨረሻ ቀኖቿም የበለጠ ተግባብታው ድርጅቱ ድረስ ሄዳ ስራውን ጎበኘች። አብዛኞቹ ሰራተኞች ሱዳናውያን ሲሆኑ ጥቂት አሜሪካውያንና ገንዘብ ክፍሉ ላይ ደግሞ የተወሰኑ አረቦች እንዳሉ ተመለከተች። አብዛኛው በድርጅቱ ውስጥና በተጠርጣሪው ሰው ላይ ያየችው ተግባር ከተሰጣት ሪፖርት ጋር ተመሳሳይ ነበር። በመሃልም በሆቴሉ ሹፌር በኩል የባህል ሐኪሙን ዳግም ቀጠሮ አስይዛ በማግኘት ልታግዘው እንደምትፈልግና እንደምትረዳው ቃል ገብታ በሱዳን ያላትን ጊዜ ጨረሰች። ትንግርት የሆነውን የሱዳን ተልእኮ በ2 ሳምንት አጠናቃ የተሰጣትንም ሪፖርት ይዛ በሳምንት ከሰራችው ጋር አጠናቅራ ግማሹን መረጃ ደግሞ ለራሷ ደብቃ ሻንጣዋ ውስጥ በማስቀመጥ ጉዞዋን ወደ አሜሪካ አደረገች። ክፍል 5 በዚህ ተጠናቀቀ። ክፍል 6 ይቀጥላል።